ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው ሰላም ተናስተልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችን እናቀርባለን። ለማንኛውም አሁንም መረጃ እየጠበቅን ነው ያለነው ከምክክር ኮሚሽኑ አካባቢ የሚወጡት ነገሮች የሚያሳዩት በተወሰነ ደረጃ በቁም እስር ላይ በሚመስል መልኩ በብልጽግና በኦዴድ ብልጽግና መስመር ላይ የሌሉ ወይም ደግሞ ተቃውሞ ያቀረቡ ከግራም ከቀኝም ያሉትን ሰዎች በዋናነት ደግሞ የአማራ ተወካዮች ላይ የኦዴድ ብልጽግና የደህንነት ኃይሎች ከፍተኛ ማዋከብ ያደረጉ ነው። እንቅስቃሴያቸው ተገድቧል። እንደሰማነው ቆይ በተለይ እንቅስቃሴው ተገደበ አንድ የአማራ ተወካይ ነው ይሄን መረጃ ያደረሰን ስልክ ደውሎ ጓደኞቹ ጋር ተመሳሳይ የእንቅስቃሴ ገደብ እንደተደረገበት ያም ጓደኛው እንደገለጸለት ነው የነገረን። ስለዚህ በአማራ ዴሊጌሽን ወይም ደግሞ ተወካዮች ላይ እንደዚህ አይነት ነገር እንዳለ ነው የሰማነው። እኔ ምን እንዳይመጣ ነው አሁን እንደው እስቲ እንደው ምንድነው የተፈለገው? እንደው ይሄ ሁሉ ሆነ አዲስ አበባ በእርግጥ እነሱ የፈለጉት አንዳንድ ጊዜ እውነት ለመናገር ይሄ የኦሮሞ ህዝብ ፍላጎት ነው። በእንደዚህ ጠባብ ብሔርተኞች በእንደነዚህ አይነት አክራሪ ብሔርተኞች የኦሮሞ ህዝብ ፍላጎት የኦሮሞ ህዝብ ለኢትዮጵያ ያበረከተው አስተዋጽኦ እንደው ተደልዞና ተበርዞ በእነዚህ ሰዎች ብቻ ይተካል ብለን አይደለም። ግን ምንድነው የፈለጉት እነዚህ ሰዎች? እውነት ለመናገር አንዳንዴ ስንፍናም ነው። ሰው እኮ በራሱ ጥረት ሰርቶ ተለውጦ የኔ ነው ሲል ደስ ይላል። ሌላው ለፍቶ በላቡ ጥሮ ግሮ የኦሮሞ ህዝብ ሀብት አለበት አዲስ አበባ ላይ። ግን የኢትዮጵያ ህዝብ ከዳር እስከ ዳር ሀብቱን ጥሪቱን የገነባበት ቤት ላይ እኛ እንውሰደው ማለት እውነት የስግብግብነት ብቻ አይገልጾም፣ ስንፍናም ጭምር ነው። ለምንድን ነው የማይሰራው? ኢትዮጵያ መሬት አላት። ብዙ ዋና ከተማ መስራት ይቻላል። ግብጽ ብዙ ዋና ከተሞችን እየሰራች እኮ ነው። ብዙ ከተሞች እኮ እየተገነቡ ነው። እነሱ ምን ነው በተሰራ ቤት ባለቀ ቤት ላይ መጥተው እንደዚህ አይነት ይሄ እኮ ስንፍና ነው፣ ስግብግብነት ነው። ለምን ሌላ ከተማ አይገነባም? ለምን ታሪክ አይሰሩም እነሱ? አንድ ወቅት ላይ አዳነች አቤቤን ኢንተርቪው ሳረጋት አዲስ አበባ መተንፈስ አለባት፣ አዲስ አበባ ላይ ጫናው በዝቷል፣ ስለዚህ እንደ ዕቅድ ሌሎች ብዙ ዋና ዋና ከተሞች የኢኮኖሚ ዋና ከተማ የፖለቲካ ዋና ከተማ የምናምን ዋና ከተማ መገንባት ያስፈልጋል አሉ። ለምን ታዲያ እሱን ተግባራዊ ያደርጉም? አዲስ አበባ ላይ መረባረብ እኔ የፖለቲካ ማረጥ ነው። ለምንድን ነው አዲስ አበባ ብቻ? ስንት ከአዲስ አበባ በተሻለ ሁኔታ አቀማመጣቸው የአየር ንብረታቸው ምቹ የሆኑ የኢትዮጵያ አካባቢዎች እኮ አሉ። አዲስ ከተማ መገንባት አይቻልም ወይ? እነሱ ለምንድን ነው በተሰራ ባለቀለት ቤት ላይ መጥተው እንደዚህ አይነት ጥያቄ አቅርበው ሀገሪቱ ሌላ ውጥረት ውስጥ ሀገሪቱ ገና ስንት ቀውስ መፍትሄ ያልሰጠቻቸው ስንት ቀውስ እያለ ከእንደገና ይህንን አምጥተው ጠረጴዛ ላይ አስቀምጠው ኢትዮጵያውያን በዚህ ደግሞ ሌላ መከራ ሌላ ጭንቀት ሌላ የእርስ በርስ ጦርነት ውስጥ እንዲገቡ በጣም ያሳዝናል። በእውነት ለመናገር በጣም የሚያሳፍሩ ስብስቦች ናቸው የኦዴድ ብልጽግና የሚባሉት። ትክክል ነው መሳይ። እዚህ ላይ በግልጽ ማስቀመጥ የሚያስፈልገው የታጠቁም ያልታጠቁም ኃይሎች በተለይ የኦዴድ ብልጽግናን ፍላጎት በአግባቡ በመረዳት ለጋራ ትግል መዘጋጀት መቻል አለባቸው። በውጭ የሚገኘው ዲያስፖራ ደግሞ በተለይ በቀጣይ ከአዲስ አበባም ጋር ተያይዞ ከሌሎችም ጋር ተያይዞ በተለይ የኦዴድ ብልጽግናን አገዛዝ ለመታገል እንቅስቃሴ የሚያደርጉትን በሐሳብ በሞራል በፋይናንስ መደገፍ መቻል አለባቸው። ከዛ በተጨማሪ ደግሞ በተለይ የደህንነትና የፖሊስ መዋቅሩ በሌተናል ጀነራል አስራት ዲነሮ ቢመራም ነገር ግን ትክክል አለመሆኑን በአግባቡ በማስረዳት ከአዲስ አበባ ህዝብ ጎን እንዲቆም የማድረግ ከእያንዳንዱ ዜጋ ይጠበቃል፣ ከእያንዳንዱ ሰው ይጠበቃል። የኦዴድ ብልጽግና ፍላጎት የታወቀ ነው፣ አደባባይ ላይ የዋለ ነው። ስለዚህ ፍላጎቱን ምንም ልታደርግለት አትችልም። ይሄን አገዛዝ በድርድር በውይይት ልትታገለው አትችልም። ዛሬ አንድ ሰው ማህበራዊ ሚዲያ ላይ ምን ብሎ ጻፈ? የህወሓት ኃይሎችም አንደራደርም የሚሉት የፋኖ ኃይሎችም አብይ አህመድን ከማስወገዱ ውጭ አንቀበልም የሚሉት ትክክል ናቸው። ምክንያቱም አብረውት የሚሉትን አንድ ፓርቲ ነው የሚሉትን እንኳን የአማራ ብልጽግናን ያላከበረ ኦዴድ ብልጽግና ነው። ስለዚህ ይሄን አገዛዝ መደራደር ሳይሆን ማስወገድ ብቸኛ ነው መፍትሄ የሚል ሐሳብ አቅርቦ ነበርና ይሄ የሚጋራው ሐሳብ
ለዛም ነው በነገራችን ላይ አብይ አህመድ የመደራደር የመወያየት አጠቃላይ ፖለቲካ የሚባል ማቅ የሆነ የፖለቲካ ደንጎሮ ዘገምተኞች ስብስብ ነው የወሬ ብልጽግና። አማራ ክልል የሚገኘው ከሚሴ ላይ ያለው የኦሮሞ ብሔረሰብ አስተዳደር ዞን በአማራ ክልል እንደሚተዳደረው አዲስ አበባ ምን ችግር አለው እንደዚህ አይነት አስተዳደር ቢኖራት የሚል ነው የጠቅላይ ሚኒስትሩ አማካሪ እና ብርሃኑ ሌንጅሶ አይነቶች ማለት ነው። ሐሳብ ያወሩልን ይፈልጋሉ። የሆነችን ቦታ የሆነችን አካባቢ ምሳሌ አድርገው የአዲስ አበባን የባህል የፖለቲካ የኢኮኖሚ ማዕከልን ለኛ ይገባናል ይላሉ። ይሄ እኮ ኢትዮጵያውያን ናቸው የገነቡት። ኢትዮጵያውትን እኔ ልውሰድ እኔ ልብላ፣ እናንተ መብራት አብሩ፣ እናንተ ሻማ አብሩ፣ እኔ ግን ልብላ። የጌቶችና የንዝሮች ታሪክ ሙልጌታ እዚህ ላይ ከውጭ ዶክተር ጸጋዬ አራርሳ የሚባል እውነት ለመናገር ስለዚህ ሰውዬ እንኳን ብዙ መናገር አልፈልግም፣ ግን አንድ ያቀረበው ሐሳብ አለ። ከፈለጋችሁ መሬት እንስጣችሁና ሌላ ቦታ ዋና ከተማ ገንቡ፣ ይሄ አዲስ አበባ ለኦሮሞ ተዋት የሚል ይሄ አሁን ጤናማ አንጎል ነው? ይሄ አንጎል እውነት ሕክምና ያስፈልገው? እንዲሁ ዝም ብሎ የሚተው ነው? እንዲህ አይነት ሐሳብ የሚያቀርቡ ምሁራን ሊቃነን የሚሉ ታሪክን አንሻፈው ሌላ ምንም ነገር የላቸውም። አንድ የሚያደርጋቸው ነገር ቢኖር ድንቁርና ነው። ከዛ ውጪ ሌላ ቃል ልናገኝነት አልችልም። ንቅለ ተከላ እናድርግ ነው እያሉ ያሉት። ኢትዮጵያ ላይ ንቅለ ተከላ እንፈጽም ነው እያሉ ያሉት። ሌላ አይደል። እናንተ በነገራችን ላይ አብይ አህመድ ቦሌ የሚገኘውን ኤርፖርት እኮ ወደ ደብረ ዘይት ወስዶ ትልቅ ተገነባለው ቦሌ የሚገኘውን የአዲስ አበባ ኤርፖርት አዳክማለሁ ሲል እኮ ማንም የተናገረው የለም አይደል መሰለኝ። ያንን ግን አድርጓል። ግን ያንን ለምን እንዳደረጉት ገዳ ሲቲ ብለው ደብረ ዘይት ዙሪያ ምን እየሰሩ እንዳለ እኮ ይታወቃል። ከአዲስ አበባ ቆርሰው ሸገር ሲቲ በሚል አዳነች አቤቤና ሽመልስ አብዲሳ ሲካፈሉ አዲስ አበባ ህዝብ ያውቃል። ስለዚህ ሸገር ሲቲን ከቀማ ነው ኤርፖርቱን ወስደን ደብረ ዘይት ላይ ካቆም ነው ሌላ ከተማ ስንገነባ ምንም የማይሉን ከሆነ ቀሪዋን አዲስ አበባን የምንቀማቸውን የማያመጡም ነው እየተባለ ህዝቡም አብይ አህመድ እንደሚሰድበው ሾርት ሚሞሪያም እያለ እንደሚናገረው በዛ ልክ ሆኖለታል። በየጊዜው የሆነ ነገሩን ሲቀመው ከመታገር ይልቅ ዝምተኛ ሆነበት ማለት ነው። ለዛ ነው ንቅለ ተከላ እንፈጽም እያሉ ያሉት እነዚህ ምሁራኖች። ለዛ ነው ንቅለ ተከላ እንፈጽም እያሉ ያሉት የወዴድ ብሔርተኞች። ለዛ ነው እነዚህ ጽንፈኛ ብሔርተኞች ከተማዋን ለኛ ካልሆነች ሪሌቫንት እናደርጋታለን እያሉ በየቦታው የሚቆርሷት። መላ ኢትዮጵያ መታገር ካለበት አይደለም ለአዲስ አበባ ሸገር ሲቲ ብላ የቆረስከው የአዲስ አበባ አካል ነው ብሎ ነው መታገር ይችላል። ከአዲስ አበባ ወስዶ ሸገር ሲቲ ይላል። አዲስ አበባ ይመጣና ፊንፊኔ ይላል። ሸገር ሲቲ ያለው ፊንፊኔ ይለው። አጭበርባሪዎች ናቸው። ራሳቸውም እንደተናገሩት እያወዛገቡ እያሳመኑ መቀጠል ነው የሚፈልጉት። ነገር ግን ከዚህ በኋላ የሚያሳምኑት አካል የለም። ከዚህ በኋላ የሚያወዛግቡት አካል የለም። ሁሉም ነቅቶባቸዋል። በነገራችን ላይ እናገኘው ተሻገር ወይም ደግሞ የአማራ ብልጽግና እንኳን ነቅቶባቸዋል። የማይነቀው ወይም ደግሞ ይለወጣል ተብሎ የማይታሰበው የአማራ ብልጽግና ነበር። እሱ እንኳን ነቅቶ አባሎቹን ሰብስቦ እንደዚህ ካልሆነ በሚል ትቷቸው ወጥቷል። በቀጣይ ሌላውም አይቀበላቸውም። የወራሪነት መንፈሳቸው የሰቃጭነት መንፈሳቸው አደገኛ። ይሄን አደገኝነታቸውን ደግሞ ማስቆም የሚቻል በጠንካራ ኃይል በትብብር ኃይል። ለዛም ነው እኛ ጥምረት ያስፈልጋል፣ ትብብር ያስፈልጋል። አብይ አህመድ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ጫንቃ መነሳት መቻል አለበት። የኦሬድ ብልጽግና ፍላጎት መወገድ መቻል አለበት። ኦሬድ ብልጽግና በኢትዮጵያ ሰማይ ስር እስካለ ድረስ ሰላም የለም። በኢትዮጵያ ሰማይ ላይ እስካለ ድረስ ጸጋ የሚባል የለም። ብልጽግና የሚሉት የውሸት ነው፣ ድህነት ነው ባናታችን ላይ እየመጣ ያለው። ዛሬ 500 ሚሊዮን ብር ለባንኮች እናከፋፍላለን ብለው የብር ምንዛሪ ሰቅለውት ነው የመጡት። እየሆነ ያለው ይሄ ነው። ሰዎች የዕለት ጉርስ መመገብ አቅቷቸዋል። ህዝብ በፊትም እንዳቀረብ ነው ሰዎች በአካባቢያቸው መለመን ስለቸገራቸው በሌላ አካባቢ በሌላ ክፍለ ከተማ እየዞሩ ነው እየለመኑ ያሉት። እየኖሩ ያሉት እንደዛ። አንዳንዶቻችን ቀን ቀን የመንግስት ሰራተኛ ሲሰሩ ነው፣ ማታ ማታ የሴተኛ አዳሪነት ስራ ነው እየሰሩ ያሉት። አምሯቸውን ነው እየሸጡ ያሉት። ብልጽግና ከዚህ የባሰ ህይወት ኑሩ ነው እያለ ያለው ህዝቡን። ይሄ አይበቃችሁም፣ ይሄማ ጸጋ ነው፣ ይሄማ የድሎት ኑሮ ነው፣ ይሄማ የፍስሐ ዘመን ነው እያለ ያለው። ከዚህ የባሰ ከባሪያ ያነሰ ህይወት ላኑራችሁ ነው እያለ ያለው። ይሄን ነው መታገል ያለብን። ይሄን ነው ወደፊት አሽቀንጥረን መጣል መቻል ያለብን።
አለበለዚያ ከዚህ የከፋ ግብር በየጊዜው ሰውን እንትን እያለ ያለው እያበሳጨ ያለው አንዳንዱ ለመግለጽ የሚያስቸግር ነው። በነገራችን ላይ መሰለኝ በጣም አደገኛ ነገር ነው። ጥናት እየተሰራ ነው። እነዛ ጥናቶች ይፋ ሲደረጉ አዲስ አበባ ውስጥ ያለው ነገር በጣም አደገኛ ነው። ማህበራዊ መሰረቱን ያፈረሱት የአዲስ አበባ ህዝብ በነገራችን ላይ መሰለኝ በኮሪደር ስም ተነጋግሮ እንዳይወያይ ወደ ኮንዶሚኒየም ነው የረጩት። ይሄን አደገኛ እውነት በአግባቡ በመገምገም የብልጽግናን አገዛዝ አንዴና ለመጨረሻ ጊዜ ለማስወገድ መላ ኢትዮጵያ የበኩሉን ጠጠር ማዋጣት መቻል አለበት። ነፃነት በነፃ ይገኝ። ትንሽ ነገሮችን እናፍታታ በዚህ ጉዳይ ላይ ምክንያቱም ይሄ ጉዳይ በጣም አደገኛ ነው። አብይ አህመድ ባለፈው ወደ ባህር ዳር ሄዶ የባህር ዳርን አውሮፕላን ማረፊያ ባስመረቀ ጊዜ መሰረት ሚዲያን ነው ምንጭ የምናደርገው። የመሰረት ሚዲያን ዘገባን ነው እዚህ ላይ በዋቢነት የምንጠቅሰው። አስገራሚ ነገር ነው። የኢትዮጵያ ህዝብ መስማት አለበት። የኢትዮጵያ ህዝብ ይህንን ሰው መሪ ነው ብሎ ከዚህ በኋላ ሊቀበል ይገባዋል ወይ? ውይይት አድርጓል ከአማራ ክልል የክልሉ ባለስልጣናትና የዞን አመራሮች ጋር። አብይ አህመድ እዛው ባህር ዳር ላይ ውይይት ባደረገ ጊዜ በውይይቱ ወቅት ጠቅላይ ሚኒስትሩ አዲስ አበባና ድሬዳዋ በኦሮሚያ ክልል ስር ካልተካለሉ በስተቀር የኦሮሞን ህዝብ ከተቃዋሚዎችና ታጣቂዎች መነጠል እንደማይቻል ገልጸው ይህንን ውሳኔ ለመተግበር የክልሉ አመራር የፖለቲካ ድጋፍ እንደሚያስፈልገው አሳስቧል ይላል። ብዙ ነገሮች ወጥተዋል በዘገባው ላይ። እችን ነገር ግን በደንብ የኢትዮጵያ ህዝብ እንዲረዳ የሚያስፈልግ ጉዳይ ነው። አሁን ስንናገረውና ይህን ነገር ስንገልጸው ሽመልስ አብዲሳ የተናገረ ሊመስል ይችላል፣ ወይም አንድ ጽንፈኛ የኦሮሞ ፖለቲከኛ የተናገረ ሊመስል ይችላል። አይደለም። አብይ አህመድ የ130 ሚሊዮን ኢትዮጵያን ህዝብ እመራለሁ ብሎ ቤተ መንግስት የተቀመጠ ሰው ነው። አዲስ አበባ የኦሮሞ ካልሆነች ሁሉ ነገር ይበላሽብኛል ብሎ የሚያስብ ሰው ነው። ከዚህ በኋላ ይሄ ሰው ለምንድን ነው ቤተ መንግስት ለአንድ ቀን የሚቆየው? ስብሰባው ላይ የተነሱ ነገሮች አሉ። አንዳንድ ሰዎች የኦሮሞ ብልጽግና በደህንነትም በተለያዩ መዋቅሮች ጫና ሲፈጥርባቸው ህገ መንግስት ይካተት ካላችሁ በቃ ነገ ከነገ ወዲያ ውጡ ግቡ የሚል ሰቀቀን ውስጥ እንዳንገባ ለኛም ዋስትና የሚሰጥ አንቀጽ ህገ መንግስት ውስጥ ይገባ የሚል ሐሳብ ሁሉ እንዳቀረቡ ሰማን። እንዴ ይህንን መስማት ለኢትዮጵያውያን ከሞትም በላይ ሞት ነው። የኢትዮጵያ መናገሻ የአፍሪካ መዲና በሆነች ሀገር ኢትዮጵያውያን በሰቀቀን ውጡ ግቡ የሚል ነገር ውስጥ ነገ ከነገ ወዲያ የሚመጣበት ነገር እንዲቀር የህገ መንግስት ዋስትና መጠየቃቸው በጣም በጣም የሚያሳዝን ነው። ከዚህ በላይ ሞት የለም። እነዛ ለኢትዮጵያ አጥንት ደማቸውን የገበሩ አባቶቻችን አያቶቻችን ይህንን ነገር ቀና ብለው ቢያዩ ምን ይሰማቸው ይሆን? ሙሉጌታ ከባድ ነገር ነው እየመጣብን ያለው። እንግዲህ የባህር ዳር ኤርፖርትን ለመመረቅ የሄደ ጊዜ ሚስተር ፕሬዚዳንት ወይም ደግሞ ፕሬዚዳንታችን አረጋ ከበደ እያለ አስተውሎ ይሆናል። ያኔ የነበረው ንግግር በወቅቱ አንድ መረጃ ደርሶ የነበር ነው። አሁን አንተ ሀሳቡን እያነሳ ወደኋላ መልስ ብዬ የተላከልኝ መረጃ እያየው ነበርና ወልቃይት ጠገዴን እኔ ወደ እናንተ እንዲካለል እሰራለሁ፣ እናንተ ደግሞ አዲስ አበባ ወደ ኦሮሞ ክልል እንዲካለል አግዙኝ የሚል ቀጥተኛ ሀሳብ ለናረጋ ከበደም ጭምር እንዳነሳ ነው በወቅቱ የሰማሁት። ሚስተር ፕሬዚዳንት እያለም ወይም ደግሞ ፕሬዚዳንታችን እያለ ሲናገር የነበረበትም ዋነኛ ጭብጡ በተለይ ከአማራ ክልል ድጋፍ ለማግኘት በተለይም ደግሞ አዲስ አበባን ለኦህዴድ አሳልፈው እንዲሰጡ ምክረ ሀሳብ ጭምር ጫናም የማድረግ ከፍተኛ ፍላጎት አለ። ይህን ማታደርግ ከሆነ ግን ፕሬዚዳንትነትን እቀይረዋለሁ፣ ከዛ በተጨማሪ ደግሞ የታችኛው መዋቅር ነው ሙሉ ሙሉ አፈርሰዋለሁ የሚል ሀሳብ ጭምር ነው እንደተናገረ የሰማ ነው። እነዚህ ኃይሎች በቃ እንደዚህ ናቸው። ማጭበርበር ባህር ዳር ኤርፖርትን ሲመርቅ ባህር ዳር የሚገኘው አማራ ሚዲያ ኮርፖሬሽን ዋና መቀመጫው እዛ ነው። ኢንተርቪው የተደረገው ቤተመንግስት እንደሆነ እናውቃለን። በዛ ጣቢያ እንኳን መተላለፉን ይረሳዋል። በህዝብ ውሳኔ ነው የወልቃይት ጉዳይ ብሎ ከተናገረ ሳምንት ሳይሞላ ይመጣና የአማራ ክልል ባለስልጣናቶችን ግን በአካል አግኝቶ አዲስ አበባ ለኛ እንዲሆን አድርጉ፣ እናንተ ደግሞ ወልቃይት እንድታገኙ እንሰራለን ወይም ደግሞ በዚህ በምክክር ኮሚሽኑ እንዲወሰን እናደርጋለን የሚል ሀሳብ ነው ሲረጭ የነበረው። ያን እንደማያደርገው እኮ ይታወቃል። ከአማራ መሬቶች እነማን ጥያቄ እንዳቀረቡባቸው ወደፊት ዝርዝር መረጃዎች ሲመጡ የምናቀርባቸው ይሆናል እና እንደዚህ አይነት ነገር ነው የሚያደርጉት። ማወዛገር፣ መዋሸት፣ መቅጠፍ፣ አጠቃላይ የኦህዴድ ብልጽግና መግደል፣ መደለል። የደህንነቱ መዋቅር እኮ ዛሬ ብሔራዊ ምክክር ኮሚሽን ውስጥ ገብቶ የተለየ ሀሳብ የሚያነሱትን
እስኪና አንድ ጊዜ ትፈልጋለህ እያሉ እየወሰዱ ማስፈራሪያ እያደረሱ አንዳንዶቹን ደግሞ በዛው እንዲቀሩ በማድረግ እንቅስቃሴ እያደረጉ እንደሆነ መረጃ እየወጣ የሚገኘውና የዚህ ብሔራዊ ምክክር ኮሚሽን ነገር ብናወራው አያልቅም መሳይ። በነገራችን ላይ ከፍተኛ አደጋ ግን በኢትዮጵያ ላይ ደቅኗል። ይህን አደጋ በአግባቡ መረዳት ያስፈልጋል። ቀለል አድርጎ ሰው አያየው። እነ ጀዋር መሐመድ እንደሚሉት የማይረባ የምክክር ኮሚሽን አይደለም። የማይረባ ምክክር ኮሚሽን ነቱ የወዴድ ፍላጎት ማየሉ ነው። የማይረባ መሆኑ ከፍተኛ አደጋው የነሱን ፍላጎት ለማስፈጸም የሚሄዱበት ርቀት መሆኑ። ከዛ ባለፈ ግን ስግብግብነቱ አደገኛ ነው። ይሄን ስግብግብነት ማጋለጥ የማይረባነት አይደለም። ይሄን ስግብግብነት በአግባቡ መረጃ ለመስጠት ነው አደገኛ ነገሩ። በሌላ አጀንዳ እንዲወጠር ማድረግ ነው አደገኛ ነገሩ። ይሄን በግልጽ ማስቀመጥ ያስፈልጋል። እንግዲህ ሌሎች መረጃዎችን ደግሞ እየተከታተልን የምናቀርብ ነው። ሙሉጌታ እንግዲህ እንዳልኩ የሚቀጥሉት 2 ቀናት ውሳኔውን የምንሰማ ይሆናል። ከፍተኛ የሆነ ውዝግብ ፍጥጫ የታየበት የምክክር ኮሚሽኑ ሂደት አንዳንድ የብልጽግና ሰዎችም በመጨረሻው ሰዓት ለሞራል ለራሳቸው ሊና ለታሪክም ብለው ያደረጉ ያሉትን ነገር ያው ከፍርድ እንደማያመልጡ ለፈጸሙት ከብልጽግና ጋር ሆነው ለፈጸሙት ወንጀል ተጠያቂ መሆናቸው እንዳለ ሆኖ ግን በዚህ በመጨረሻው ሰዓት እንዲህ አይነቱን ስግብግብነት የተሞላ የሰልቃጭነት አካሄድ አንቀበልም ብለው አቋም መያዛቸው ግን በተወሰነ ደረጃ ነጥብ እንዲሰጣቸው የሚያደርግ ይሆናል። እንግዲህ ወደ ሌላው ርዕሰ ጉዳይ እንምጣ። ትላንትና በወለጋ በዛ የሚገኘው የወለጋ አንሻ ሰይድ እዝ የፈጸመው ጀብዱ ያው በዜናም በተለያዩ ፕሮግራሞች ሽፋን ያገኘ በመሆኑ ዳግም አንመለስበትም። ትልቅ ድል ነው የተገኘው። እንግዲህ ከወለጋው አጠቃላይ እንቅስቃሴ ከወለጋ ፋኖች ጋር በተያያዘ የተለያዩ መረጃዎችን በኦሮሞ ፖለቲከኞች በኦሮሞ ሊቃን አክራሪ ብሔርተኞች የሚቀርቡትን እያየን ያለ ነው። በተለይም በጀዋር መሐመድ በኩል እረፍት የሌለው በየሰዓቱ በየደቂቃው በተለያዩ ሚዲያዎች በተለያዩ መድረኮች እየቀረበ ስሙኝ እያለ ነው ጀዋር መሐመድ። አሁን ከደቂቃዎች በፊት እኔ እናንተ እየተገናኘንም አስረስ ማረ ዳምጤ ከአንከር ሚዲያ ጋር ያደረገውን ኢንተርቪው በማጋራት በቅርቡ አዲስ አበባ ጠብቁት ብሎ 2 ስሞችን ጠቅሶ አስረስ ማረ ዳምጤ ለብልጽግና እንደሚሰራ ሁሉ የተናገረበት ሁኔታ ነው ያለው። እውነት ለመናገር በዚህ መልኩ ጀዋር መሐመድ የፖለቲካ ድብርት ውስጥ የፖለቲካ ድንዛዜ ውስጥ ይገባል ብዬ አልጠበኩም። ጀዋር መሐመድ ከእድሜውም በላይ በብዙ መልኩ የራሱን የፖለቲካ መስመር ተከትሎ ወደ መድረኩ በመውጣት የራሱን ተከታዮች ያፈራ ነው። ደገፍነውም ተቃወምነውም የራሱ የሆነ ብቃት አቅም ያለው ሰው ነው። ያንን አቅሙን ግን ለመልካም ነገር ሲጠቀም እያየ ነው አይደለም። በሰፈር በመንደር የታጠረ ወደ ኋላ የሚመለሱ የተለያዩ እንቅስቃሴዎችንና ትርክቶችን አንዳንዱ የፈጠራ ናቸው፣ አንዳንዱ በመሰለኝና ደሳለኝ የተጻፉና የሚገለጹ መረጃዎችን ለተመልካቾቹና ለተከታዮቹ እያጋራ ያለበት ሁኔታ ነው የሚታየውና እስቲ ጀዋር ለምንድን ነው በዚህ ደረጃ የተጨነቀው? አብዛኞቹ የኦሮሞ ሊቃን ወለጋ ላይ ባለው ሁኔታ ለምንድን ነው የተዛባ መረጃ ይዘው በየመድረኩ የምናያቸው? በተለይም ጀዋር መሐመድን ጀዋር መሐመድ ለምን ወደዚህ መጣ ወይም ደግሞ ለምን በዚህ ልክ ደረጃ የወለጋን ጉዳይ አጀንዳ ማድረግ ፈለገ የሚለውን በግልጽ ማስቀመጥ ያስፈልጋል። አጀንዳ ማድረግ የፈለገው ዛሬም በጽሁፉ ይፋ ያደረገው አርበኛ አስረስ ማረ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ ከአንከር ሚዲያ ጋር አንድ ቆይታ አድርጓል። እሱን ቆይታ በዋነኝነት በርዕስ ያወጣው ትብብሩ በቅርቡ ይፋ ይደረጋል፣ ፋኖና ኦላ በወለጋ ላይ አብረው እየሰሩ ነው የሚል መረጃ ይፋ ተደረገ። ከዛን ጊዜ ጀምሮ አበደ ማለት ነው። አበደ በሚባል ደረጃ ነው ያለው። ነገራችን ላይ መሳይ አንተም እንዳልከው በየደቂቃው በየሰዓቱ ወለጋ ነው የሚጽፈው። ምክክር ኮሚሽኑ ዲያስፖራው እያስሻው ስለሆነ ነው እንጂ ከዛ የከፋ አደጋ ወለጋ ላይ አለ፣ ኦሮሞዎች እየተገደሉ ነው፣ ከፍተኛ የሆነ ጭፍጨፋ እየተፈጸመ ነው የሚል ይህም እየተፈጸመ ያለው በአንሻ ሰይድ እዝ ነው የሚል እሱ አንሻ ሰይድ ብሎ አይጥረው እንጂ በእነዚህ ፋኖች ነው እየተፈጸመ ያለው። ይሄ ፋኖ መዋቅርም በመንግስት የሚደገፍ ነው፣ በደህንነቱ የሚደገፍ ነው። አንድ ጊዜ ከወርቅ ጋር ያገናኘዋን፣ አንድ ጊዜ ከሰሊጥ ጋር ያገናኘዋን፣ አንድ ጊዜ ከሌሎች ነገሮች ጋር እያገናኘ ተረኩን መሬት ለማስያዝ ከፍተኛ ጥረት እያደረገ ነው። በዛሬው ዕለትም ከሪዮት ሚዲያ ጋር ቆይታ አድርጓል። እሱን ሪዮት ሚዲያ ተከታትየዋለሁ። ጋዜጠኛም
ቴዎድሮስ እኛ እንግዲህ የምናውቀው በሞጋችነቱ ሰዎች ሐሳብ ብለው ሲያቀርቡ ትክክል አይደለም ብሎ በመረጃና ማስረጃ በማጋለጥ ነበር የምናውቀው። ነገር ግን በዛሬው ዕለት ያየሁት ነገር በጣም የሚያሳዝን ነገር ነው። በፌስቡክ እየተናገረ ያለውን መረጃ በዩቲዩብ እንዲናገር ፈቅዶለታል። ይሄ ትክክል አይደለም። መረጃና ማስረጃው ክፍተት ካለበት ሰዎችን ጠይቆ መረጃዎችን አጠናክሮ መስራት ነበረበት ቴዲ ማለት ነው። ያንን ግን ሲያደርግ አላየንም። ጀዋር መሐመድ ቀርቦ የአማራ ፋኖ ብሔራዊ ንቅናቄ በወለጋ ላይ እየተንቀሳቀሰ ያለውን የአንሻ ሰይድ እዝን ወይም ደግሞ ወለጋ ላይ እየተንቀሳቀሰ ያለውን የፋኖን መዋቅር እናውቀዋለን ወይም አናውቀውም ብሎ መግለጫ ይስጡ እያለ በሚናገርበት ጊዜ ከዚህ በፊት የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያውን ኃላፊን ጨምሮ አጠቃላይ እንደ ድርጅትም ይሄ መዋቅር 5ኛ እዝ መሆኑ ካሉት እዞች መካከል አንደኛው መሆኑን የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበሩም በበቀደም ስዊዘርላንድ ጄኔቫ በሚገኘው በፍራንሳይኛ ቋንቋ በሚታተመው ሳይቀር የተናገረውን እውነት ለማድበስበስ ከፍተኛ ጥረት እየተካሄደ ይገኛል። ይሄ ለምንድን ነው እየሆነ ያለው? አንደኛ ትብብሩን አልፈለገውም ጀዋር። ምን ይላል? ቃል በቃል የተናገረውን እናስቀምጠው። ይህ ሰው በቅርቡ ከፈቀደ አብዴሳና ፍቅሩ ሙሉዬ ጋር ጎልፍ ክለብ ቢከሰስ ሰርፕራይዝ እንዳትሆኑ፣ አገዛዙ በሚፈልገው መልኩ ትብብር ተብየውን ገና ሳትንቀሳቀስ ጎማዋን እየበሳሳት ነው በሚል የአርበኛ አስረስ ማረንና ያንተን ፎቶ አያይዞ በትብብሩ በቅርቡ ይፋ ይደረጋል። ፋኖና ኦላ ወለጋ ላይ አብረው እየሰሩ ነው የሚለውን አያይዞ ነው ይፋ ያደረገው።